የጠለምት ሰማይ በባሩድ ጭስ ታወከ። የትህነግ ዳግም ወረራና የመንግስት ቸለልተኝነት ያስከተለው ሰብአዊ ቀውስ ሰላም ፈላጊው የኢትዮጵያ ሕዝብ ካለፈው ጥፋትና ውድመት ተምሮ የሰላምን አየር መተንፈስ በጀመረበት በዚህ ወቅት በሰሜኑ የአገራችን ክፍል በድጋሚ የጦርነት ነጋሪት እየተጎሰመ ይገኛል። በትህነግ ታጣቂዎች አማካኝነት በጠለምትና በአጎራባች አካባቢዎች ላይ የተከፈተው ይህ ዳግም ወረራም ቀጠናውን ወደማያልቅ ቀውስና ደም መፋሰስ የሚከት አደገኛ የጥፋት እርምጃ ሆኖ ተመዝግቧል። ጦርነቱ የለየለት እብሪት የታከለበትና የህዝብን የሰላም ጥማት ቸል በማለት ንጹሃንን ለከፍተኛ ስቃይና መፈናቀል የዳረገ አሳዛኝ ክስተት መሆኑ እየተነገረ ነው። እንደ ወቅታዊ መረጃዎች ገለጻ ከሆነ የትህነግ ኃይሎች የተኩስ አቁም ስምምነቶችንና የሰላም ጥሪዎችን ወደ ጎን በመተው በጠለምት ወረራ በመፈጸም አካባቢውን የጦር አውድማ አድርገውታል። ታጣቂዎቹ ከባድ መሳሪያዎችን በመጠቀም በንጹሃን መኖሪያ መንደሮችና በማህበራዊ ተቋማት ላይ ጥቃት እያደረሱ መሆኑ የተመላከተ ሲሆን ይህም በሺዎች የሚቆጠሩ እናቶችንና ህጻናትን ለከፋ መፈናቀልና እንግልት ዳርጓቸዋል። ይህ ድርጊት የፖለቲካ ትርፍ ለማግኘት ሲባል በሰው ልጅ ህይወት ላይ የሚደረግ አደገኛ ቁማርና የታሪክ ጥቁር ጠባሳ ሆኖ የሚቀጥል የክህደት ተግባር ተደርጎ ተወስዷል። ይሁን እንጂ የዚህ አዲስ የጦርነት ነበልባል ይበልጥ እንዲባባስና ህዝቡ እንዲታረድ ምክንያት ሆኗል ተብሎ በሰፊው እየተተቸ ያለው የፌዴራል መንግስቱ ግልጽ ቸለልተኝነት ነው። መንግስት የዜጎችን ደህንነት የመጠበቅና የሀገሪቱን ሉዓላዊነት የማስከበር ቀዳሚ ኃላፊነት ቢኖርበትም በትህነግ ወራሪ ኃይሎች እየተፈጸመ ያለውን ግልጽ ትንኮሳም በቸለልተኝነት መመልከቱ የብዙዎችን ቁጣ ቀስቅሷል። ጥቃቱ እንደሚፈጸም አስቀድሞ የሚጠቁሙ መረጃዎች በነበሩበት ሁኔታ መንግስት አስፈላጊውን ቅድመ ዝግጅት አለማድረጉና ወረራው ከተፈጸመ በኋላም ዝምታን መምረጡ ህዝቡን ለተኩላ ተላልፎ እንደተሰጠ እንዲሰማው አድርጎታል። ይህ የመንግስት ዳተኝነት ወራሪው ኃይል ይበልጥ እንዲደፋፈርና ሰላማዊ ሰዎችን እንዲጨፈጭፍ እድል የሰጠ አደገኛ የታሪክ ስህተት መሆኑ እየተገለጸ ይገኛል። በተለይም በጠለምትና አካባቢው የሚገኙ ነዋሪዎች የግብርና ስራቸውን ትተው ለህይወታቸው ሲሉ ወደ ደህና ቦታዎች እየተሰደዱ መሆኑ በቀጣይ በቀጠናው ላይ ሊከሰት የሚችለውን የምግብ ዋስትና ችግርና ሰብአዊ ቀውስ ይበልጥ አሳሳቢ ያደርገዋል። ትህነግ የትግራይን ወጣት ዳግም ለማያልቅ እሳትና ለማይረባ ጥፋት በመማገድ የአማራን ህዝብና የኢትዮጵያ ሉዓላዊነት ለመፈታተን የከፈተው ይህ ጦርነት የአካባቢውን አንጻራዊ መረጋጋት የሚያናጋና የአገርን ኢኮኖሚ የሚጎዳ መሆኑን ታዛቢዎች ይናገራሉ። መንግስት አሁንም ከገባበት የዝምታ ድባብ ወጥቶ ለአማራ ህዝብና ለጠለምት ነዋሪዎች ተገቢውን ጥበቃ ካላደረገም ሀገሪቱ ወደማትወጣው መስቀልቀል ውስጥ ልትገባ እንደምትችል ማስጠንቀቂያዎች እየተሰጡ ነው። በአሁኑ ወቅት በመላው ሀገሪቱና በውጭ ሀገራት የሚገኙ ኢትዮጵያውያን ይህን የወረራ ተግባርና የመንግስትን ቸለልተኝነት በጽኑ እያወገዙ ይገኛሉ። የዓለም አቀፍ ማህበረሰቡም የጥፋት ኃይሉን ድርጊት በዝምታ ከመመልከት ወጥቶ የንጹሃንን ደም በከንቱ እያፈሰሰ ያለውን ይህን ቡድን እንዲያወግዝ ጥሪዎች እያቀረቡ ነው። የጠለምትና አካባቢው ህዝብ ይህን የወረራ ድርጊትና የመንግስትን እጅና እግር የመቆለፍ ሴራ በጋራ በመቆም እንደሚመክተውና ዳግም ለወራሪ ኃይል እንደማይንበረከክ በጽናት እያሳየ ይገኛል። ይህ ጦርነት ትርፉ ሞትና ውድመት ብቻ መሆኑን ትህነግ ሊገነዘበው እንደሚገባና መንግስትም ከቸለልተኝነቱ ነቅቶ ዜጎችን ሊታደግ እንደሚገባ ተመላክቷል።